ትናንት ከብሩክ ጋር ትንሽ ጠጥተን ነበር። ለዛ ነው ስንት ጠላት ያለብህ ሰው ወጣት ትታለ እንዴ? ልክ ነህ። ምን ላድርግ ታዲያ? ትንሽ ሙዴ ጥሩ አልነበረም። አትድገም። ማለት በህይወት አለች አይደል? ምግብ እየወሰድክላት ነው። ብትሞት ይሻላል። ተጎሳቁላለች። ታሪ ነግሬህ ነበር። ክፉ ሰው አይሞትም ብያለሁ። ይመለስ እንደሆነ በሚል ነው መሰለኝ እድሜው ረዝም። ካሊብ ግደላት ብሎኛል፣ ግን ከበደ። ቆይ እሱ መቼ ነው የሚመለስ? በቅርቡ ይመጣል። መቃብሯ ላይ አበባ አስቀምጣለሁ ብሎኛል። ለምንድን ነው ቆይ ቢገላት? ምናልባት አገልግሎቷን የጨረሰች ይመስላል። የእኛም መጨረሻ ይሄ እንደሚሆን አስበህ ታውቃለህ? የመሆኑ እጅግ ከፍ ያለ ነገር ግን እኔ እናንተ ከተስማማን መዳን እንችላለን። አሁን ወዳጆች ነን። ወንድ ልጅ ደግሞ ይታመናል። እስኪ ንገሪኝ፣ ሀሳብሽ ምንድን ነው? ፍላጎትሽ ምንድን ነው? እቅድሽስ ምንድን ነው? እርግጠኛ ነሽ? አዎ፣ ትገድል ትችያለሽ። ለምን ህይወት አልዘራብሽም? አይ አልሞትሽም። እኔ አንድ ትልቅ ስራ ልስጥሽ። አርግዢ። አርግዢ። ከቻልሽ ከብሩክ፣ ካልቻልሽ ደግሞ ከሌላ ሰው። ቆይ አንቺ ባልሽን አትፈልጊውም እንዴ? ቅድስትን ማግባት የለበትም። ስለዚህ እኔ የምልሽ ማድረግ አለብሽ። ኩማ ብሩ ካልቻልኩኝ ምን ላድርግ? ስንት ሴት ቀረብኩኝ፣ ስንት ሴት ለመውደድ ሞከርኩኝ፣ ግን አንዳቸውም ከልቤ ሊገቡ አልቻሉም። ምን ላድርግ? እሺ ይኸውልህ ምን ማድረግ አለብህ መሰለህ? ሰላም ውዴቱ ቻናል ሰዎች እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ ካችሁና ላይክ ሰብስክራይብ ያደረጋችሁ ቤተሰብን ውድ ቤተሰቦቼ በአዲስ ቪዲዮ ካች ብለናል። እንግዲህ ማለት ከባድ ችግር ውስጥ ነው ያለችው። አሁን ያለችበት ሁኔታ በጣም ከባድ ከሚባሉ ውስጥ ነው ያለችው ማለት ነው። አጣብቂኝ ውስጥ ትገባለች። እንግዲህ ማለት ካሉት በታች ከሞቱት በላይ ነው ያለችው። አሁን ላይ ያለችበት ሁኔታ እንግዲህ ታውቃላችሁ። ያን መሰለ ወግ ማድረግ ሰራተኛ ተቀጥሮላት ወግ ማድረግ ነበራት። ያ ሁላ እንግዲህ አንዳንድ ጊዜ የምታደርገው ነገር በጣም ከባድ ነበርና ያ ሁሉ አልፎ አሁን ላይ ደግሞ ያው ጭራሽ ተቀጥቅጣ ተደብድባ አሁን ላይ በሞትና በሽሮት ውስጥ ትገኛለች። አይዞሽ ከጎንሽ ነኝ የሚላት አንድ ዘመድም ሆነ ጓደኛ የላትም። ያው በጣም ከባድ ቅጥቃጤ፣ በጣም ከባድ ጉዳት ደርሶባታል። በነገራችን ላይ እሷም ያደረገች ያለችው በጣም ከባድ ነገር ነው። ያደረገችው ነገር እንግዲህ ታውቃላችሁ፣ ብሩክን ብዙ ስቃይ ብዙ መከራ ብልተዋለች። ያው ከስንት ስቃይ ከስንት መከራ በኋላ እሱም እሷን ለመበቀል ነው የፈለገው ማለት ነው። ያው እንግዲህ እሷ ያደረገችው ነገር እንግዲህ ታውቃላችሁ፣ በትዳሯ ላይ የምትማግጥ ሴት ነበረች። እንግዲህ ያን መሰለ ወግ ማድረግ ውሃ አስገባችበት ማለት ነው። ያው ታውቃላችሁ ብዙ ነገር ነበራት፣ ወግ ማድረግ ነበራት። በጣም ጥሩ ደረጃ ላይ የነበረች ሴት ነች። ያኔ ብዙ ነገር የሆነላትን ትዳሯን ሁሉ ዛሬ ላይ ያለችበት ሁኔታ ላይ ደግሞ እንግዲህ ከባድ ሁኔታ ነው ማለት ነው። በሚገርም ሁኔታ በጣም በሚያሳዝን ነገር ቅጥቃጤ ብዙ ነገር ደርሶባት አሁን ያለችበት ሁኔታ ከባድ ነው። ምክንያቱም ታይ ብትባል አልሰማችም። ታይ ማህሌት ታይ ስትባል እንግዲህ ምሳሌንም ለማስገደድ ምሳሌንም ለማሳገት በትዳሯ ላይ የምትማግጥ ሴት ነበረች። እንግዲህ ታውቃላችሁ ከጓደኛዋ ጋር የምትማግጥ ሴት ቤት ወንደለም ቤት እያመጣች ብዙ ነገር ያደረገችው ናት። በነገራችን ላይ ብዙ ስቃይ ደረሰበት ነበር ብሩክ። እንግዲህ ያንንም ሁሉ አልፎ እንግዲህ ትዳር ቅድስቴ ብዙ ዋጋ ከፍላ እሱን ለማግባት እንግዲህ ብዙ ዋጋ ነው የከፈለችው። ብዙ ዋጋ ከፍላለች። እንግዲህ ያንን ሁሉ አልፋ ትዳር ሲመሰርቱ ሰርግ ላይ ነው መታ እንግዲህ እንደዛ ያደረገችው። ደስታቸውን ነጠቀቻቸው። በቃ ፈገግታቸውን ነበር የነጠቀቻቸው። እንደዛም ነው እንግዲህ እሱንም ደግሞ በስተመጨረሻ ጀግና ወንድም ያለው ሰው ወንድሙ አዳነው። በዚህ ተሯሩጦ አዳነው። ከማዳኑ ደግሞ
አሁን ላይ እሷን መንበቀል አለብኝ ብላ ያው ታውቃላችሁ ልጅ እንዳይወልድ ያደረገችው ነገር ደግሞ የሰጠችው መልስ ልጅ እንዳይወልድ በቃ ከሴት ጋር ምንም ነገር እንዳይደርግና ያደረገችው ሰልባዋለች ማለት ነው። እንደዚህ አድርጋዋለች። ከዚህ በቃ በዚህማ ሁኔታ መኖር አልቀጥልም ብሎ እሷን እገላለሁ ብሎ ቀጠቀጣት ሞታለች ብሎ ነበር ተነስቶ ሄደው። እንግዲህ እንደዚህ የምታደርገው ደግሞ አንደኛው ማናት አለም ነች። አለም ደግሞ እንግዲህ የቅድስት ያክስቷ ልጅ ማለት ነው። እሷን እንትን ብላለሁ እያለች ቅድስቱን ከሱ እንዳታገባና ባለሀብት ባልድርሻለሁ እያለች ያለችው እሷ ናት። ቅድስቴ ግን ብሞት ምንም አይነት ችግር ምንም አይነት ቢሆን ከብሩክ አልነጠልም። ስለዚህ እባክሽ አርፈሽ ተቀመጭልኝ፣ ከህይወቴ ውጭልኝ እባክሽ ብላ አስጠነቀቀቻት። ግን እሷ ልትሰማት አልቻለችም። በፍጹም ልትሰማት አልቻለችም። እባክሽ ብትላትም ምንም አይነት ልታዳምጣትም ሆነ ልትሰማት አልቻለችም። እንግዲህ አሁን ላይ እንደዚህ ይገኛል ማለት ነው። አሁን ላይ እንግዲህ ማህሌትም ደውላ እባክሽ እህቴ እባክሽ እርጅኝ ያለሁበት ሁኔታ በጣም ከባድ ነው ብትላት ነይና እባክሽ እንዴት ጨክነሽ እንዴት ይሄን ያህል ዝም ትይኛለሽ? እንዴት ምንስ ብበድልሽ ነው እንደዚህ ትላታለች። እባክሽ ማህሌት እኔም ያለሁበት ችግር ከባድ ችግር ውስጥ ነው ያለሁት። አሁን ላይ ያለሁበት በጣም ከባድ ውስጥ ነው ያለችው ትላታለች። እና አሁን መተሽ አታይኝ ስትላት አልመጣም አልችልም ነው ያለቻት። እንግዲህ እንደዛ ሆና ግን አንቺ እህት ነሽ ወይስ ምንድን ነሽ ነው ያለቻት። አንቺ እህት ነሽ ወይስ ጥላት ነሽ ነው ያለቻት። እንግዲህ ማለት እኔ ያለሁበትም ችግር ብታይ እንደዛ አትይኝም እኔ በጣም ከባድ ችግር ውስጥ ነው ያለሁት ብላ ነው የመለሰችላት። እንግዲህ ተስፋ ቆርጣለች ማህሌት። በሞት ይሻለኛል በቃ ኑሬስ ለማን ነው ሙቼ ይሻለኛል እያለች ትገኛለች አሁን ላይ። ብሩክም እና መድምድም እንግዲህ እባክህ አንተ እንግዲህ ልጅ ወልደህ ማየት አለብኝ አግብተህ ወግ ማድረግ ማየት አለብህ ወንድሜ ይለዋል ብሩክ መድምድን። ብሞት አላደርገውም ሰገል እኔ የምፈልገው እሷን ነበር እሷ ሞታብኛለች። ስለዚህ እኔ እንጃ እኔ ሁሉም እንደሷ የሚሆንብኝ የለም ይላል። እባክህ እሷ እንግዲህ አንድ ያልፋለች እሷን ረስተህ በቃ አንተ ህይወት መኖር አለብህ ይለዋል። እኔ ግን እንደማደርገው አንተና ቅድስቴ እንደገና ድሬ በቃ ከዛ በኋላ እኔ ካሊብን ሰገልን ያሳጣኝን እሱን ገድዬ መሞት ነው የምፈልገው ይላል። እባክህ እንደዚህ ማድረግ የለብህም ሰው በእጅ ሞቶብህ ያውቃል ሲለው በፍጹም በሰው ሞቶብኝ አያውቅም ዝናን አንተ ነህ እንደገደልኸው ሲለው አይ እኔ አልገደልኩትም ይላል። እና ምን ማድረግ ነው ያለብን? እባክህ ወንድሜ አግብተህ በቃ ራስህን ኑሮ መኖር አለብህ ልጅ መውለድ አለብህ ራስህን መተካት አለብህ ይለዋል። በፍጹም አላደርግም እስኪ ዛሬ ግን እንስከር ብለው እሺ ብለው እንግዲህ ጠላ መጠጥ ቤት ሄደዋል ማለት ነው። ሊጠጡ ሄደዋል ማለት ነው። እንግዲህ ጠጥተው ሰክረው እየተወላገዱ ነው የመጡት። እየተወላገዱ እንግዲህ ሲመጡ እንትናን ያገኙታል። ሰክረው ሲመጡ እነሱም ገልሙን ያገኙታል። ገልሙም እንግዲህ ሰክሮ እየተወላገደ ይገናኛሉ ማለት ነው። እንደ ይሄ ደግሞ ምንድን ነው እንደ ወንድሜ ሲለው አዎ ይሄ ነው ወንድሜ ሲለው እንደ ይሄ ጥቁር ምናምን ሲለው እንደ ማን አባክ ብሎ ነው እሱ ደግሞ ይለና እሱንም አድደባድባለህ ይላል። እባክህ እንደዛ አይደለም ብሎ በዛም ብለው ወደ ቤታቸው ይገባሉ ማለት ነው። እንግዲህ ታሬም ማህሌትን ግደል ተብሎ ማህሌትን ሊገል ሄዷል ማለት ነው። ማህሌትን እገላለሁ ብሎ ማህሌትን ሊገል ሄዷል ማለት ነው። እባክህ እንዳትገለኝ ትለዋለች። እንግዲህ አቀባብሎ ያስጨነቃት ነበር። ታሬ ማብራቱን ስታበራው ታሬ ምን ነው ታሬ ስትለው አይ ካሊብ አስወግዳት ብሎኛል ስለዚህ ተማስወግድሽ በቃ እኔ ገድያታለሁ ልበል አንቺ ከዛ ሀገር ጥፊ ይላታል። እሺ ብላ እንግዲህ ትላለች። እንግዲህ ቶም ጋር ስደውል ቶም ልትረዳት አልቻለችም። ከባድ ችግር ውስጥ ነው ያለችው ማለት ነው። ታሬና መድምድ ተገናኝተው እንዴት ነው ያለው ነገር ሲል ማህሌትን እኮ አስወግዳት አለኝ ካሊብ ይለዋል። እንዴ እንደዛ ለነገ ጧት እኛም ላይ ተራ እንደሚደርስ ይሄን ማወቅ አለብኝ ይለዋል። አይ እኛ መትረፍ እንችላለን ይላል። በምንም አይነት ነገር ቢሆን እሱን የሆነ ነገር ማድረግ አለብን እንጂ መትረፍ ነገ ጧት በእኛ ላይም እንደዚህ እንደሚለን ነው ብሎ ይለዋል ማለት ነው። እንግዲህ ምን ማድረግ አለብን ብለው ካሊብን ማስወገድ ነው ያለብን ብሎ ይስማማሉ ማለት ነው ከመድምድ ጋር። እንግዲህ አለምም ሂዳ ማህሌትን ታገኛታለች ማለት ነው። እኔን አውቀሽኛል እኔ አለም ነኝ ትላታለች። አዎ አውቄሻለሁ ስትላት አንድ ስራ ላድንሽ ወይስ መሞት ነው የምፈልግሽ ትላት። እኔ መሞት ነው የምፈልገው አለች። አይ መሞትም አይለብሽም ማርገዝ አለብሽ ትላታለች። እንዴ ከማን ደግሞ እሱ ማርገዘው ስትላት ከብሩክ አለቻት። እንዴት ብዬ እንዴት ነው የምችለው ወይም ደግሞ ከሌላ ሰው ማርገዝ አለብሽ ትላታለች። እንግዲህ በፍጹም ቅድስት ብሩክን ማግባት የለባትም ብላ ትላታለች።
እሷም በጣም ደንግጣለች እንደዛ ስትላት። አንደኛ እያስፈራራቻት ነው፣ ሁለተኛ ደግሞ እያደረገች ያለችው ብሩክና ቅድስቴን ለማለያየት ነው። ማን አለም ማለት ነው። አለም እንግዲህ ጥሩ ሰው መስላ ገብታ ትዳሯን ህይወቷን እያበላሸችባት ትገኛለች። የቅድስቴን ውድ ቤተሰቦቼ ላይክ ሰብስክራይብ ያደርጋችሁ